የ40 ቀን እድላችሁን እናስመልስላችኋለን። የእናንተን የ40 ቀን እድል ሰው ስለወሰደባችሁ በእናንተ የ40 ቀን እድል ሌላ ሰው እየተጠቀመ ስለሆነ ይህንን የ40 ቀን እድላችሁን እናስመልስላችኋለን። ግንባራችሁን አይተን፣ ዓይናችሁን አይተን፣ መዳፋችሁን አይተን እናስመልስላችኋለን። የ40 ቀን እድሌ ተወስዶብኛል፣ እድሌ ጠማማ ነው፣ አመዳፋሽ ነኝ፣ ምንም እድል የለኝም፣ የ40 ቀን እድልሽ ተወስዶብሻልና አስመልስልሻለሁ ብሎኝ አሁን 2-7 እዛ ልጀምር ነው። እዛ ቦታ ላይ የሚሰሩ ሰዎች እንደው ቢያንስ ኤቢሲዲ ያንተን የሚወሰድ እድል በጭራሽ የለም። በፍጹም ማንም የማንንም እድል መቀማት አይችልም። የተሰባሰባችሁ ውድ ኦርቶዶክሳውያን ምዕመናን ወምዕመናት፣ የሰንበት ትምህርት ቤት መዘምራን፣ ወጣቶች፣ ሕፃናትን ጨምረው እግዚአብሔር ፈቅዶልን እግዚአብሔር ባርኮልን ይህችን ጊዜ ይህችን ምሽታችንን በዚህ ቦታ እንድናሳልፍ እግዚአብሔር እንድናመሰግን ከእግዚአብሔር ጋር እንድንነጋገር ፈቅዶላችሁ በዚህ ወደ ምሕረት የተሰባሰባችሁ ሁላችሁ በድጋሜ እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን የከፈተልን በቅዱስ ቦታው ተገኝተን እንድናምልከው እንድናመሰግነው ቅዱስ ቃሉ እንድንሰማ የፈቀደልን እንደ በደላችን ሳይሆን እንደ ምሕረቱ የተቀበለን የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ መላእክትን ሁሉ ለምስጋና ለተልእኮ የፈጠረ እኛን ስሙን ለመቀደስ ክብሩን ለማውረስ የፈጠረን ያኖረን የሚጠብቀን አምላካችን ቅዱስ እግዚአብሔር በድጋሜ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። በጠዋቱም እንዲሁ ሙሉ ቀን እዚሁ ነው የዋላችሁ። አብዛኞቻችሁ ጊዜ ፈቅዶላችሁ አሁንም የተገኛችሁ በማለዳው በጸሎት በዝማሬ በትምህርት በቅዳሴ ውላችሁ አሁንም የተገኛችሁ አባቶቻችንም እንዲሁ በዚሁ ተገኝተው እስከ ምሽት ሰዓት ድረስ እንዲሁ በጋራ ቅዱስ ገብርኤልን ነው እያመሰገን እያከበርን ያለ ነው። ከዚህ በመቀጠል የሚቀረን ቀጣይ ዋናው ጉዳያችን የተገናኘንበትን ዓላማ የእግዚአብሔርን ቅዱስ ቃል ለመስማት በሕይወታችን ለመመንዘርና መልካም ፍሬ ለማፍራት ነውና ወደ ዕለቱ ትምህርት ነው የምንሄደው። ተወዳጁ መምህራችን መጋቤ ሐዲስ መምህር ምትኩ አበራ በመካከላችን ተገኝተዋል። እግዚአብሔር ሊያስተምረን ሊመክረን ስለወደደ የተመሰገነ ይሁን። ስለዚህ በቀጥታ ማሸጋገራችሁ ወደ ዕለቱ ተጋባዥ መምህራችን ክቡር አባታችን መላከ ሕይወት ሽኔ መኮንን የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን እና ንዑዳን አብያተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔር ደጅ የምትጠኑት የእግዚአብሔር ልጆቹ የዚህ ታላቅ መልአክ የቅዱስ ገብርኤል ወዳጆች ምዕመናን እና ምዕመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አመሻችሁ? እግዚአብሔር ይመስገን። አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ
የእኛም አምላክ ፈጣሪያችን ሁሉ እግዚአብሔር ክብር ምስጋና ይግባው። አሜን። ባለን ጥቂት ደቂቃ እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ የ40 ቀን ዕድል የሚል ይሆናል። በቤተ ክርስቲያናችን አስተምህሮ የ40 ቀን ዕድል ማለት ምን ማለት ነው? በዓለም ደግሞ የ40 ቀን ዕድል ሲባል ምን ማለት ነው? አንዳንድ ሰዎች የ40 ቀን ዕድሌ ነው፣ የተጻፈልኝ ነው ወይም የተጻፈለት ነው። አንድ ሰው ድሃ ሆኖ ቢኖር የ40 ቀን ዕድሉ ነው። ባለጸጋም ቢሆን የ40 ቀን ዕድሉ ነው እና የተጻፈ ነው፣ የሚቀየር ነገር የለም ብለው የሚያስቡ ሰዎች አሉ። አንዳንድ ሰዎች ደግሞ የ40 ቀን ዕድላችሁን እናስመልስላቸዋለን ማለት ጀምረዋል። የእናንተን የ40 ቀን ዕድል ሰው ስለወሰደባችሁ በእናንተ የ40 ቀን ዕድል ሌላ ሰው እየተጠቀመ ስለሆነ ይህንን የ40 ቀን ዕድላችሁን እናስመልስላችኋለን፣ ግንባራችሁን አይተን፣ ዓይናችሁን አይተን፣ መዳፋችሁን አይተን እናስመልስላችኋለን የሚሉ ሰዎች አሉ። አንዳንዶቹ እንግዲህ የ40 ቀን ዕድሌ ተወስዶብኛል፣ ዕድሌ ጠማማ ነው፣ አመዳፋሽ ነኝ፣ ምንም ዕድል የለኝም ብለው ደግሞ ተስፋ ቆርጠው እናስመልስላቸዋለን በሚሉ ሰዎች እግር ስር ወድቀው ደጅ የሚጠሩ ሰዎች ደግሞ አሉ። ለመሆኑ የ40 ቀን ዕድል ምንድን ነው? ቤተክርስቲያን በዚህ ዙሪያ የምታስተምረው ትምህርት ምን ይመስላል የሚለው ለዚህ ጉባኤ በሚመጥን መልኩ ሊቃውንቱ አምልከው አስፍተው አመስጥረው ያው ምዕመናንን ከማገዝ አንጻር ያስተምራሉ። ብዙ ጥያቄም ስለሚነሳ ግን ፍንጭ ለመስጠት ያህል ብዙ ሰውም ጥያቄ እየጠየቀ ስለሆነ ነው። በተለይ በጣም ያዘንኩት ለጅንካ ወደ ኮምቦልቻ የሚባል ሀገር ሩት ስንሄድ እዛ ኤርፖርት ውስጥ ተሰልፈን እያለን ከሚያስተናግዱ ሰዎች መካከል አንዲቷ ለጓደኛዋ ትነግራታለች። አሁን ቦታውን አልናገርም፣ ሰፈሩን ቦታውን ጠቅሳ እንዲህ አይነት ቦታ የሚያጠምቅ ሰውዬ ሰዎች እንጂ ብለውኝ ሄድኩኝና የ40 ቀን ዕድልሽ ተወስዶብሻልና አስመልስልሻለሁ ብሎኝ አሁን 2-7 እዛ ልጀምር ነው። እዛ ቦታ ላይ የሚሰሩ ሰዎች እንደው ቢያንስ ኤቢሲዲ የቆጠሩ ሰዎች ናቸው፣ ያውቃሉ ተብሎ የሚታሰቡ ሰዎች ናቸው። ግን እዛ እየሰራች እንግዲህ በጤና በሕይወት እያስተናገደች ግን የ40 ቀን ዕድሏን ደግሞ ለማስመለስ የሆነ ጥምቀት የሚጠመቅበት ቦታ ደግሞ ትሄዳለች ማለት ነው። እና የ40 ቀን ዕድላችሁን ታውቁታላችሁ? የ40 ቀን ዕድል ማለት ምን ማለት ነው? ፈጣሪያችን በቸርነቱ ጥበቡንና ሚስጥሩን እንዲገልጥልን መልካም ፈቃዱ ይሆንልን። አሜን። በዚህ በሉቃስ ወንጌል ምዕራፍ 10 ከቁጥር 38 ጀምሮ ያለውን ክፍለ ንባብ መነሻ አደርጋለሁ። ቃል በቃል ዕድል የሚል ቃል እዛ ውስጥ ስላለ ማለት ነው። እንደዚህ ይላል። የሉቃስ ወንጌል ምዕራፍ 10 ከቁጥር 38 ጀምራችሁ ስታነቡ ሲሄዱ እርሱ ወደ አንዲት መንደር ገባ ይላል። ክርስቶስ ነው። ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷ ማርያም የምትባል እህት ነበረችው። እሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሠራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እህቴ እንድታግዘኝ ንገራት አለችው። ታሪኩ ባጭሩ ክርስቶስ ወደ አንድ መንደር ገባ። 2 እህትማማቾች ነበሩ። አንዷ ማርታ ትባላለች። ወጥታ ተቀበለችው። ክርስቶስን ወደ ቤት ካስገባች በኋላ የሚበላና የሚጠጣውን ለማዘጋጀት ወደ ጓዳ ገባች። ትልቅ እንግዳ መጥቷል፣ ማስተናገድ አለባት። ለመስተንግዶ ደፋ ቀና ለማለት ጓዳ ገባች እና አንዱን ስታነሳ አንዱን ስትጥል ብክንክን ስትል እህት ያለች አይደለም እንዴ ብላ ስትወጣ እህቷ ደግሞ ቁጭ ብላ ከክርስቶስ እግር ስር የሚናገሩን ታደምጣለች።
ቃለ እግዚአብሔር ትሰማለች፣ ልክ እንደናንተ ማለት ነው። የዚህ ጊዜ በጣም ቦጋለች፣ ተቆጣች። ጌታ ሆይ አለች፣ እኔ ብቻዬን እዛ ጓዳ ስጨነቅ ስጥልና ሳነሳ እህቴ እዚህ ዝም ብላ ቁጭ ስትል እንዴት ዝም ትላለህ አለች። ማርያም ግን ዝም ብላ አይደለም ቁጭ ያለችው። ምን ለማድረግ ነው ቁጭ ያለችው? ቃሉን እየተማረች። በማርታ ጭንቅላት ውስጥ ግን እንዲሁ ስራ ፈታ ቁጭ ያለች ነው ይመስላል። እንደዚህ ነው አሁን እኛ እናንተ እዚህ ቁጭ ብላችሁ ቃል እግዚአብሔር ስትሰሙ አላፊ አግዳሉ ስራ ፈት ነው ያደርጋችሁ። የገብርኤል ዕለት የእመቤታችን ዕለት መንገዱ ሁሉ ሲጨናነቅ ማለፊያ ስላጣ ብቻ እነዚህ ስራ ፈቶች የሚሰሩ ለሌላው ሰው ስራ ፈት ነው የምንመስለው። እኛም ደግሞ ወደ ቤተክርስቲያን የሚያዘወትሩ ሰዎችን እንተቻለን። ቤታችንም ውስጥ ምንድነው 10 የቤተክርስቲያን አልፈሽ ቁጭ በይ ምንድነው 10 ጊዜ በየገዳማቱ መዞር የሚሉ ሰዎች አሉ። ያንተ ጓደኞች የት ነው የደረሱት? የአንቺ ጓደኞች የት ናቸው? ነጋ ጠባ ቤተክርስቲያን ምንድነው እዛ የምታገኘው የሚሉ ሰዎች አሉ። ተራ ነገር ነው ይመስላቸው። እኛም አንዳንድ ጊዜ እዚህ ያጠፋነውን ሰዓት እዚህ ያሳለፍነውን ጊዜ እንደ ባከነ የምንቆጥር ሰዎች አሉ። እና አንዳንዴ ቆም እንልና ሄድ ምን አገኘው እንላለን። እንግዲህ ይህን ያህል ዓመት ቤተክርስቲያን ተመላለሱ ኖርኩበት ምንድነው ጠብ ያለ ነገር የለም እንላለን። እግዚአብሔር ይቅር ይበለን። በእውነት ሰው ከእግዚአብሔር ጋር እየኖረ እንዴት ተስፋ ይቆርጣል? ሌሎች ሰዎች እንደዚህ ቁጭ ብለው መማርን ይናፍቃሉ፣ አያገኙትም። ብዙ ሰዎች አሉ፣ ጨለማ ቤት ውስጥ የተዘጋባቸው አሉ፣ በስደት ያሉ ሰዎች አሉ፣ የማያውቁት ሀገር የማያውቋቸው ሰዎች አስሯቸው ሰኞውን ማክሰኞውን ቀኑን የማያውቁ ብርሃን የማያዩ ሰዎች አሉ፣ ብዙ ናቸው። ካህን የሌለበት ሀገር የሚኖሩ ሰዎች አሉ። የሚተነፍሱበት ቦታ ያጡ ነፍሳቸው ተጨንቃ የምትኖር ማለት ነው። እግዚአብሔር ያሰባቸው እነዚህ ነው። ለአንድ ቀላል ነገር ነው የምንቆጥረው። እንደ ቀላል ነገር ቆጠረችው። ለምን ነው ዝም የምትለው? ለምን ልታገዘኝ አትሰጋትም? እኔ ብቻዬን የምባክነው ለምንድን ነው አለች። ይህ ከባድ ነገር ነው። ዝም ቢለውና ቢያልፈው በጣም የሚያመጣው ፈተና ከባድ ስለሆነ መመለስ ነበረበት ክርስቶስ። ሁለቱንም ያቻቻለ መልስ ነው የመለሰው። የጓዳውንም ቃለ እግዚአብሔር የምንሰማበትንም መንገድ ማለት ነው። አንዳንድ ሰዎች የጓዳውን አጣጥለው የሚናገሩ አሉ። ዝም ብሎ ለሆድ ትሮጣለህ፣ ለመብላት ለመጠጣት እንዴ ለሆድማ መሮጥ አለበት። ለመብላት ለመጠጣትም አይሮጣል። ትክክል ነው። መስራትም አለብን። ለስጋ ዝም ብለን ትደክመው የሚሉ ሰዎች አሉ። እኔ መልካም አለብን። የነፍሳችን ስንተው ነው የምንገሰጸው። ማርታም አልነቀፋትም። በቃ ገስጿታል። ግን እንደዚህ ያለ ክርስቶስ ብቻዬን እንድሰራ እህቴ ስትተወኝ አንተ አይገድህምን? እንኪያስ እንድታግዘን ንገራት፣ ተነሽና ተሽናግዣት በል አለች። እንዲህ የምትሉ አላችሁ አይደል? ወደ ሰንበት ቤት ሊሄድ ነው ስትል ልጃችሁ ወንድምሽን አግዥ የመጨባለቅ ነው። ምን ሰዎች ላስቀድስ ነው የለም ዛሬ ቅዳሴ ቁጭ በይ ምን ሰዎች በጣም ከባድ ነው። ስነሳና ወደ ጓዳ እንድትገባ ንገራት አለች። ክርስቶስ እንደዚህ አለ። ኢየሱስን መልሶ ማርታ ማርታ ሁለት ጊዜ ጠራት። አንደኛው ደጌመ ቃል በእስራኤላውያን ልማድ ነው፣ አብርሃም አብርሃም። ሁለተኛው ለአጽንኦ ነገር ነው፣ ከባድ ቃል ስለሆነ ማርታ ማርታ አላት። ሊያባልናት ስለፈለገ ማለት ነው። በእሷ እኛንም ነው። ማርታ ማርታ በብዙ ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። አንቺ በጣም እየተጨነቅሽ ነው፣ በጣም ትታወቂያለሽ፣ የሚያስፈልገው ግን አንድ ወይም ጥቂት ነው። ብዙ ሰዎች እንደዚህ ነን። ጥቂት ነገር ነው የሚያስፈልገን፣ በጣም ግን እንጨነቃለን። አንድ ነገር ነው የሚያስፈልገን፣ ግን በጣም እንጨነቃለን። ለአንድ ነገር መስራት ሲገባ ለአንድ ነገር የምንጨነቅ ሰዎች አለን ማለት ነው። ለጥቂት ነገር መስራት መጣርና መጋር ማንበብ ማጥናት ሲገባ ግን ለጥቂት ነገር በጣም እንጨነቃለን። በጣም እንጠበብ። የነቀፈ እሱ ነው ጭንቀቱን የነቀፈ። ማስፈለጉንማ ነገረ፣
የሚያስፈልገው ጥቂት ነው፣ የሚያስፈልገው አንድ ነው። አንቺ ግን በብዙ ገብርኤል አምላካችን እንዳንጠፋ እንዳንሞት በነፍሳችን ቅዱስ ገብርኤል አማልደን ከአምላካችን በፊቱ ይቆምልን ነው። እግዚአብሔር ፊት የሚቆመው ገብርኤል ላይ ብሏል። ለእኛም እንዲቆምልን መልካም ፈቃዱ ይሆንልን። በዚህ ምክንያት ማርታን ገሰጻት። በብዙ ትጨነቂያለሽ፣ ትታወቂማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው አላት። ከዛ ቀጠለ ማርያምስ አለ፣ እህቷን ማለት ነው። ማርያምማ መልካሙን ዕድል መርጣለች፣ ከእሷም አይወሰድባትም። በቀጥታውን ስለ ዕድል ስለሆነ ያነሳ ነው፣ ቃል በቃል ስለተጠቀሰ ነው ይህን ክፍለ ንባብ የመረጡት። ዕድል ማለት የተሰጠ የሚሰጥ ማለት ነው። ማደል ማለት ማዳረስ ማለት ነው። ምሳ እንካ ይሄን ውሰድና አድላቸው ካለ አንድ ሰው ስጣቸው ማለት ነው። የታደለ ማለት የተሰጠ ማለት ነው። ዕድል ማለት ስጦታ ማለት ነው። ሌላ ነገር አለ። መልካሙን ዕድል መርጣለች፣ በኋላ እንመጣበታለን። በዚህ አንቀጽ በዚህ ንባብ አራት ነገሮችን መምዘዝ ይቻላል። አሁን ካነሳነው ከዕድል ጋር ማለት ነው። የመጀመሪያው ዕድል ለሁሉ የተሰጠ ነው። በምንድን ነው ይሄ ንባብ ዕድል ለሁሉ የተሰጠ መሆኑን የሚነግረን? ለምሳሌ ክርስቶስ ወደዛ ምድር ወደዛ መንደር ገባ ነው የሚለው። ወደዛ መንደር ሲገባ በዛ መንደር ውስጥ ብዙ ቤቶች ነበሩ። በቤቶቹ ውስጥ ደግሞ ብዙ ሰዎች ነበሩ። ሮጣ መታ የተቀበለችውና ወደ ቤቷ እንዲገባ ያስተናገደችው ግን ማርታ ብቻ ነች። ክርስቶስ ማርታ እንድትቀበለው ከሌሎቹ ሰዎች በተለየ መልኩ ያደረገው ነገር የለም። ቀድሞ ማሳሰቢያ አልነገራትም፣ መልእክት አላከባትም። ዝም ብሎ ነው ወደ መንደሩ የገባው። ለሁሉም ነበር የመጣው ማለት ነው። ግን የተቀበለችው ማርታ ብቻ ነች። ዕድል ለሁሉም የሚሰጥ ነው። አንድ ሁለተኛ፣ ማርታ የተቀበለችው በራሷ ፈቃድ ነው። እንድትቀበለው ተገዳ አይደለም። ወይ የሆነ ነገር ታጫለሽ ተብላ በማስፈራራት አይደለም። ራሷ ነች መታ የተቀበለችው። ማርያምን እግሩ ስር ቁጭ ብላ የተማረችው ራሷ ነች። ለሁለቱም እኩል ነው የመጣው ክርስቶስ። አንዷ ወደ ጓዳ ገባች፣ አንዷ ደግሞ እግሩ ስር ቁጭ ብላ ተማረች። ስለዚህ ዕድል የተሰጠው ስጦታ ለመቀበል
የራስ ነፃ ፈቃድ ያስፈልጋል ማለት ነው። በኋላ በደንብ እነግራቸዋለሁ። ሶስተኛው በዚህ አንቀጽ እድል ማለት መልካም የሆነ መልካም ያልሆነ እድል የለም። እድልም ሊባል አይችልም። መልካም ያልሆነ ጠማማ እድል አይደለም። ጨለማ እድል አይደለም። ክፉ ነገር እድል አይደለም። የኔ እድል ጠማማ ነው የሚለው በጭራሽ ጠማማ ብሎ እድል የለም። ጠማማ ብሎ እድል በጭራሽ የለም። መልካም ነው እድል። ክርስቶስ ያለው ምንድን ነው? ማርያም መልካሙን እድል መርጣለች። መርጣለች የሚለው ቃል ራሱ ተሰጥቷታል አላለም። መርጣለች። ለሁሉ ተሰጥቷል፣ እሷ ግን መረጠች። መልካሙን እድል መርጣለች። አራተኛውና የመጨረሻው እድል የማይቀማ ነው። በደንብ ስሙኝ። አሁን አሳያቸዋለሁ የእኛን እድል የማይቀማ ነው። መልካሙን እድል መርጣለች ካለ በኋላ ከእርሷ አይወሰድባትም። ማንም የማንንም እድል መውሰድ አይችልም። ብዙ ሰዎች ይሄን ይቃወማሉ። ስላላየነው መምህር እንትና የሚባለው አጥማቂ እድል ሲያስመልስ አይተነዋል። የብዙ ሰዎች እድል ይወሰዳል ይላል። እንዳስ ይደረግልን ይወሰድ። ያንተ እድል የሚወሰድ እድል በጭራሽ የለም። እፍጹም ማንም የማንንም እድል መቀማት አይችልም። ማንም እንዴት ቤት ደርሶን እኮ እኛ ሳይሰጠ ሌሎች ሰዎች ወስደዋል። እሱ አይደለም እንጂ በክርስትና ሕይወት እሱ እድል አይደለም። በኋላ በደንብ እናየዋለን። በጣም በደንብ ማሰብ መቻል አለብን። በእድል ውስጥ የእኛ ነፃ ፈቃድም ዋጋ ስላለ ማለት ነው። ጥሩ። ይሄ ከሆነ ለሁለት እንከፍለዋለን እድል የሚለውን ቃል። አንደኛ ዓለማውያኑ እድል ሲሉና እኛ መንፈሳውያኑ ወይም ደግሞ ቤተ ክርስቲያናችን ወይም እግዚአብሔር እድል ሲል ምን ማለት እንደሆነ ለይተን እናያለን። አንዳንዱ ስለተደበላለቀበት ነው የሚጨነቀው። እሱ እድል የሚለው ምንም ከቁም ነገር የማይገባው ነገር ነው። ዓለማውያን በጥቅሉ እድል የሚሉት በዚህ ባስኮላው በትምህርቱ እድል የሚባለው ምንድን ነው? ቻንስ። እድለኛ ነው አንድ ሰው የሚባለው ከምን አንጻር ነው? በዓለም ኑሮ ማለት ነው። እድልን ሲተረጉሙት እድል የሚለውን ሰርች አድርጋችሁ ጎግል ላይ ብታነቡት ይሄን የሚነግራችሁ እድል ማለት አንደኛ በቀላሉ የሚገኝ ነው ይላል። በቀላሉ የሚገኝ ለምሳሌ ስትሄዱ የተጠቀለለ 1000 ብር መሬት ላይ አንድ ሰው ቢያገኝ ምን አይነት እድለኛ ነው ይባላል። በጣም እድለኛ ነኝ ይላል እሱ። ምክንያቱም ብዙ ሰው እየረገጠው ሄዶ እኔ ነኝ ያገኘሁት። ሁለቱ አብረው ከቤተክርስቲያን አስቀድሰው እየሄዱ አንዱ 500 ብር ያገኘው እድለኛ፣ ያላገኘውስ እድለቢስ። ይሄ ዓለም የሚሰጠን ነው። አሁን በዓለም መስፈርት በትምህርቱም በዚህ በሀብት በስልጣን ሊሆን ይችላል፣ በጂኦግራፊም ሊሆን ይችላል። ሰዎች ፈርጀው ነው። ለምሳሌ ድሃ ትርጉሙን ማን ነው ያስቀመጠው? እኛ በምን መስፈርት ነው ድሃ ያሉን? ምዕራባውያን ከነሱ አንጻር ድሃ የተባለ ኧረ አይደለም ነው ማለት የድሃ ድሃ የሚሉ ከድህነት ወላል በታችም ብለውናል። በማ መስፈርት? በእነሱ መስፈርት ነው እኛ ድሃ ያሉ። እነሱ የሚያስቀምጡልን ስታንዳርድ ነው። አንድ ሰው እየኖረ ነው እያኗኗረ ነው ወይም ሞቷል ብለው ደረጃ ሰጥተዋል። የሚኖሩት እነዚህ ናቸው፣ እነዚህ አኗኗሪ ናቸው። ይሄ ደግሞ የሞተ ነው። እሱን ነው የምንቀበለው። ተቀብለን ነው እሱ ሪፍሌክት የምናንጸባረቅ። ስለዚህ እድልንም ልክ እንደዛ ነው የሰጡ። እድል ማለት በቀላሉ የሚገኝ፣ እድል ማለት በአጋጣሚ የሚገኝ፣ እድል ማለት ያልታሰበ፣ እድል ማለት ለሌላው ያልተሰጠ ለሱ ብቻ የተሰጠ፣ እድል ማለት አስቀድሞ የተወሰነ እጣ ፈንታ ነው ይላሉ ዓለማውያን። እኛም ይህንን እንቀበለዋለን። ግን የቤተክርስቲያናችን አስተምሯል አይደለም። በጭራሽ እድል ይሄ አይደለም። ለምሳሌ አንድ ሰው ሲያገባ እድለኛ ነው እንለዋለን። ያላገባውስ እድለ ቢስ ሊሆን፣ ሲወልድ እድለኛ ነው አለው። ያልወለደውስ እድለ ቢስ ሊሆን። በእኛ መስፈርት እድል ይሄ ድንገት የሚገኝ ያልታሰበ በቀላሉ የሚገኝ አስቀድሞ የተወሰነ እጣ ፈንታ ነው እድል ይላል።
ከዚህ አንጻር ራሳቸውን በዚህ ትርጉም መሰረት ሲያስቀምጡ ምን ይላሉ? በዚህ ትርጉም መሰረት ራሳቸውን እድለኛ የሚሉ አሉ፣ ራሳቸውን እድለ ቢስ የሚሉ አሉ፣ ራሳቸውን እድለ ጠማማ ወይም አመዳፋሽ ብለው የሚያስቀምጡ ሰዎች አሉ ማለት ነው። ይሄ የዓለማውያኑ እውቀት። ዓለም እንደዚህ ነው እድልን የሚተረጉሙ። ክርስትና ውስጥ በቤተክርስቲያን እድል ማለት ምን ማለት ነው? እድል ለእኛ ለክርስቲያኖች የመጀመሪያው እድል ፈንታ ጽዋ ተርታችን የመጀመሪያው ማለት ነው እግዚአብሔር። ለዚህ ዓለም በሙሉ እድል እግዚአብሔር። እድል ቅድም እንደነገርኳችሁ ለሁሉ የተሰጠ ነው አይደል? እግዚአብሔር ለሁሉም ራሱን የገለጠ አምላክ። ማንም ሰው እግዚአብሔርን ተመራምሮ አላገኘው ማለት ተገለጥልን ብሎ ወይ ፍጠረን ብሎ ከእግዚአብሔር ቀድሞ ለእግዚአብሔር ማመልከቻ ያስገባኝ የሁሉም ነገር ጀማሪ እግዚአብሔር የፈጠረን እሱ ነው። ራሱን የገለጠልን እሱ ነው። ለዚህ ነው ሃይማኖት በተለይም ክርስትና መገለጥ ነው የምንለው። መገለጥ ነው። ሰዎች ቆፍሮ ያገኙት አይደለም፣ ግኝት አይደለም። በላብራቶሪ በሆነ ነገር የምናረጋግጠው በስሜት ሕዋሶቻችን የምናረጋግጠው አይደለም። በአይን አይረጋገጥም ሃይማኖት፣ በጆሮ አይረጋገጥም፣ በምላስ ቀምሰን በአፍንጫ አሽተን በጭራሽ ማረጋገጥ አይቻልም። ረቂቅ ነው። ራሱን የገለጠው ክርስቶስ፣ ራሱን የገለጠው እግዚአብሔር፣ ራሱን ያሳወቀው፣ ራሱን የሰጠው። ሊቃውንቱ የብሉይ ኪዳን መተርጉማን በስነ ፍጥረት ትምህርት ላይ ራሱ ሰው ሲፈጥረው ማለት ነው ክብሩ፣ ምስጋናው፣ ሕያውነቱ በእኔ ብቻ አይቅር ብሎ አየህ ለሰው ለመስጠት ስለፈለገ በቸርነት ሰውን ፈጠረው። ክብሩን እንዲወርስ ስሙን እንዲቀድስ የሰው ልጅ ፈጠረው። ምስጋናው ክብሩ በባህሪው ብቻ እንዳይቀር በጸጋ ለሰዎች እንዲሰጥ ለመላእክትም እንዲሰጥ አድርጎ ፈጠረ። ቸርነት የመጀመሪያው እግዚአብሔር ይሰማ ነው። አካባቢ ያለ በአግባቡ እንዳስተምር ያልተደረገው እድሌ ስለሆነ የቴክኒክ ችግር ምን አይነት እድል ነው እንዳትሉ እድል አለ። የሁሉም ፍጥረት እድል በተለይም የኛ ማለት ነው እግዚአብሔር። ልበ አምላክ ቅዱስ ዳዊት በመዝሙር 15 ቁጥር 5 ላይ ሲናገር እግዚአብሔር የርስቴ እድል ፈንታና ጽዋዬ ነው፣ ዕጣዬንም የምታጠና አንተ ነህ ይሏል። የኔ ዕጣ፣ የኔ እድል፣ የኔ እድል ተርታ ጽዋ ፈንታዬ አንተ ነህ። የኛ እድል እግዚአብሔር። ቅድም በሰጠኋችሁ መስፈርት እግዚአብሔርን መመዘን ትችላላችሁ። እድል በክርስትና ሕይወት ለሁሉም የሚሰጥ ነው ብያቸዋለሁ። እግዚአብሔርም ለሁሉም የሚሰጥ ነው፣ ለሁሉ የተሰጠ ነው። እድል በራሳችን ነፃ ፈቃድ የምንወስደው ነው ብለናል። አዎ እግዚአብሔር ለሁሉም የተሰጠ ነው። አልፈልግም ያሉት ሰቅለውታል፣ አልፈልግም ያሉት ክደውታል፣ የፈለጉት ደግሞ ተቀብለውታል። ተነፍገው ግን አይደለም። እግዚአብሔርን ያልተቀበሉት እድለ ቢስ ስለሆኑ አይደለም፣ በነፃ ፈቃዳቸው ስላልተጠቀሙ። እድል የማይወሰድ ነው ብያቸዋለሁ። አዎ እግዚአብሔር ማን ሊወስድብን ይችላል? ማን ነው ከልብ የሚወስደው? እግዚአብሔር መውሰድ ይችላል። አንተ ራስህ አልፈልግም ካላልከው በስተቀር ማን ወንድ ነው እግዚአብሔርን መቀማት የሚችል?
እንዴት ነው እድል ላስመልስ ነው የምትለው ታዲያ? እግዚአብሔር እድል ሆኖ ማለት ነው። ማንም ይመልስልህ እግዚአብሔር? ማንም አይሰጥህም፣ ማንም አይቀማም። እግዚአብሔር ራሱ ነው ራሱን የገለጠልህ። ራስን አልፈልግም የምትለው እድል እግዚአብሔር ነው። በነፃ ፈቃዳችን ያገኘ ነው። ከዛም ቀጥል እድል ሁለተኛ ሰው ሆኖ መፈጠር ነው። እድል ስጦታ ነው። ሰው ሆኖ መፈጠር ከእነዚህ ዛፎች እንዳንዱ አድርጎ ሊፈጥረን ይችላል። ከእንስሳቱም ከአራዊቱም እንዳንዱ አድርጎ መፍጠር ይችላል። አይችልም? እግዚአብሔር ይችላል። የትኛው መስፈርት ነው እኛን ሰው አድርጎ የፈጠረን? እግዚአብሔር ምንድን ያስገባ ነው ማመልከቻ? በጥረታችን ነው? በድካማችን ነው? ለምንድን ነው ሰው አድርጎ የፈጠረን? የሰውን ክቡርነት ግን እናውቃለን። እንዴት አልቆ አግንኖ እንደፈጠረው እግዚአብሔር በመፍጠር እንኳን ይለያል። የሰው ልጅ ሲፈጥረው ማለት ነው። ሌሎቹን በቃል የፈጠረው ይሁን ይሁን ታውቅን ታውጣ እያለ ምድር። የሰው ልጅ ግን በብርሃናዊ እጆቹ ነው አበጃጀው። አበጃጅቶ ዝም አላለው። በአፍንጫው የህይወት እስትንፋስ እፍ አለበት ይላል። በጣም ይገርም። የሕያው እግዚአብሔር ቤተ መቅደስ ናችሁ ምንባለው ለዚህ ነው። ሁለተኛው በጥምቀት ቢሆን ደሞስ የተፈጠሩ ፍጥረታት በሙሉ ለሰው ነው የተፈጠሩት። ሁሉም መሬት የምታስገኘው የምታበቅለው፣ በሰማይ ያለው ጨረቃው፣ ከዋክብቱ፣ ፀሐይ፣ ደመናው፣ ዝናቡ በጠቅላላ የተፈጠረው ለሰው ልጅ። ለዚህ እኮ ነው ግዛ ንዳ የተባለው። ሌላው ቀርቶ እነ ቅዱስ ገብርኤል እንኳን የተፈጠሩት ለሰው ልጅ። ቅዱስ ገብርኤልና ቅዱስ ሚካኤል የእኛ ጠባቂዎች ናቸው። እኛ አይደለንም የነሱ ጠባቂ። ስለዚህ ከተጠባቂ ደግሞ ጠባቂ ሊበልጥ አይችልም። በክብር የሚበልጠው የሚጠበቀው በዚህ ዓለም ላይ አሁን ጋርድ የምንላቸው ባለስልጣናትን ከበው የሚጠብቁ በጣም የሚከበረው ወይም ትልቁ ወይም የሚበልጠው ተጠባቂ። ጠባቂዎቹማ የእሱ ጠባቂ ናቸው። እግዚአብሔር እንዴት እንዳከበረን እኛ በመላእክት ነው የምንጠበቀው። የእኛ ጠባቂዎች ናቸው እነሱ። የለበሰው እንኳን የሰው ስጋ ነው። ወደዚህ ምድር የመጣው የእኛን ስጋ ለብሶ ነው የመጣው። ምራቅ የተፋበት ሰው ነው። ያዳነውን ሰው ነው። እንዴት አድርጎ ነው ያከበረው የሰው ልጅ? ሰው ሆኖ መፈጠር እድል ነው። ይህ እድል ይሄ ለሁሉም የሚሰጥ እድል ነው። ጥቁርም ቢሆን ነጭም ቢሆን ከሃዲም ቢሆን ሃይማኖተኛም ቢሆን ድሃም ቢሆን ሀብታምም ቢሆን ሙሉ አካል ያለውም ቢሆን የሌለውም ቢሆን የተማረም ቢሆን ያልተማረም ቢሆን ሰው ነው። በእግዚአብሔር ዘንድ ግማሽ ሰው የለም። በእግዚአብሔር ዘንድ ጥቁር ሰው የለም፣ አጭር ሰው የለም፣ መሃይም ሰው የለም፣ ሌባ ሰው የለም፣ ጨዋ ሰው የለም። ሰው ነው። ይቺ ቤተክርስቲያን መስፈርቷ ሰው ነው። ስታመጣን በሰውነት ነው፣ ስታጠምቀንም በሰውነት ነው። ውሻ አታጠምቅንም። ይቺ ቤተክርስቲያን ምዕራባውያኑ እንዳደረጉት ምዕራባውያኑ ለሀብታሞቹ አድረው ሀብታሞቹ ውሻ ሲያሳድጉና የሳሉ ውሻ ይዘው መጥተው አጥምቁልን ሲሏቸው አጠመቁ። ምዕራባውያን ውሻ አጥምቀዋል። አታጠምቅም ቤተክርስቲያን። ሰው ነው የምታጠምቀው። አፍሪካዊም ይሁን አውሮፓዊም ይሁን የሰሜን ሰው ይሁን የደቡብ ሲው ሰው ነው የምታጠምቀው ቤተክርስቲያን። በሰውነት ነው አምጥታ የጸጋ ልጅነት የምትሰጥ። የሰው በር ነው ያላት፣ 3 በር ሰዎች የሚገቡባት። በቋንቋ አይደለም፣ በዘር አይደለም፣ በሀብት መስፈርት አይደለም፣ በስልጣን አይደለም። የቪአይፒ በር የላትም ቤተክርስቲያን። ሰው ከሆንክ በሰው በር፣ ወንድ ከሆንክ በወንድ በር ትገባለህ፣ ሴት ከሆንክ በሴት በር ትገባለህ፣ ካህን ከሆንክ ደግሞ በካህን በር ትገባለህ። በካህናት ውስጥ ሀብታም ድሃ፣ የሰሜን የደቡብ የሚል የለም። ሁሉም በአንድ በር ነው የሚገቡ። በወንዶቹም እነዚሁ የቀበሌ መታወቂያ መስፈርት አይደለም። እዚህ ሰው መሆን እድል በክርስትና። ሁለተኛው ይሄ ሶስተኛው እግዚአብሔር እድላችን ነው። ሰው ሆኖ መፈጠር እድል ነው። ሶስተኛው ደግሞ ክርስቲያን መሆን እድል ነው። እድለኞች ነን ማለት ከቻለን ክርስቲያን መሆናችን
ሌላው ዕድለ ቢስ ነው አይደለም። ዕድለ ቢስ አይደለም። ክርስትናውማ ታድሏል ለሁሉ። ክርስትና ለሁሉም ነው የተሰጠው። ገፉት፣ ዕድላቸውን አልተጠቀሙበትም። ተው ዕድልህን ተጠቀም እንደምትሉት ማለት አልተጠቀሙበትም። አይ እሱ ያን ጊዜ ነው። አሁንም የጸጋ ግምጃ ቤት ነች ቤተክርስቲያን። ልጅነትን አምጥቶ እዚህ አስቀምጦታል። ክህነትን አምጥቶ እዚህ አስቀምጦታል። ክርስትናውን ከዚህ መውሰድ እንችላለን። ማንም ሰው መጥቶ መውሰድ ይችላል። ሰው የሆነ በሙሉ እና እሱ ዕድሉን ካልተጠቀመ ታዲያ ምን ያደርገው? ዕድሌ ጠማማ ነው ሊል ይችላል። ከክርስትና እምነት ውጭ ሆኖ ወደ ገሃነመ እሳት ቢገባ ዕድለኛ ስላልሆነ ነው አይደለም። በዕድሉ ስላልተጠቀመ ነው። ኋላ እናየዋለን። ሶስተኛው እሱ ነው። ክርስቲያን መሆን ማለት የሥላሴ ልጅ መሆን ምን አይነት ዕድል ነው! እኛ እኮ የሥላሴ ልጆች ነን። የጸጋ የእግዚአብሔር ልጆቹ ነን። ሰው በምድራዊ ሀብትና በምድራዊ ስልጣን ለክቶ የገሌ ልጅ መባል ካኮራ የእግዚአብሔር ልጅ መባል ይሄ ዕድል ነው፣ ለሁሉም የሚሰጥ እግዚአብሔር ዕድላችን ነው። ሰው ሆኖ መፈጠር ዕድል ነው። ልጅነት ወይም ክርስትና ዕድል ነው። አራተኛው የዘላለም ሕይወት መንግሥተ ሰማያት ዕድል። የእኛ ጽዋ ተርታ ዕድል ፈንታችን መንግሥተ ሰማያት። መንግሥተ ሰማያት የተዘጋጀው ለሰው ልጅ ነው፣ ለሁሉም፣ ለሚያምነው ለማያምነው፣ ሰው ለሆነ በሙሉ መንግሥተ ሰማያት የተዘጋጀችው ለሰው ሁሉ። ግን በዕድሉ መጠቀም አለበት። ያ ሰው መጀመሪያ መጠመቅ አለበት። ከዛ በኋላ ክርስትናውን ተቀብሎ የጽድቅ ሥራ መስራት አለበት። በእግዚአብሔር ቸርነት መታመን አለበት። ምሕረት፣ ይቅርታ እየጠየቀ መኖር አለበት። ከዛ ወደ መንግሥተ ሰማያት ነው የሚገባው። መጽሐፍ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ንጉሡ በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁ መንግሥት ውረሱ። ቃለ ሕይወት ያሰማልን የምትሉት ይሄ ነው። አንድ መምህር አስተምሮ ሲጨርስ ዘማሪው እንደዚሁ ቃለ ሕይወት ያሰማልን ማለት ይሄ ነው። የሕይወት ቃል ይሄ ነው። እናንተ የአባቴ ብሩካን ኑ የሚል ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግሥት ውረሱ የሚለውን የሕይወት ቃል ያሰማልን። ለሁላችንም ያሰማል። ይሄ ነው ቃለ ሕይወት ያሰማል ሁላችንም። ይሄ ለሁሉም ነው። አንዳንድ ሰው ምን ይላል? በተለይ የጂሆቫ እምነት ተከታዮች የሚያስተምሩት ትምህርት ነው። አንተ እግዚአብሔር ፍቅር እንደሆነ ታምናለህ ይለዋል። አዎ። እግዚአብሔር ይወዳል። አዎ። ታዲያ እግዚአብሔር ከወደደ እግዚአብሔር ፍቅር ከሆነ ገሃነመ እሳትን የሚያህል የዘላለም እሳት የሚያዘጋጅ ይመስልሃል ይለዋል። ወደ ፍቅር ከሆነ እንዴት እሳት ያዘጋጃል? እሳት አዘጋጅ ከሆነ በእግዚአብሔር ላይ የሚጠብቀው ገሃነመ እሳት አለ የለም? ለምንድን ነው ያዘጋጀው? ገሃነመ እሳትን የሚያህል ነገር አዘጋጅቶ ሲያበቃ እንዴት ቸር ነኝ ይላል። አዎ ገሃነመ እሳት አለ። ገሃነመ እሳት ተዘጋጅቶ የተዘጋጀው ግን ለሰው ልጅ አለ። ትልቁ እሱ ነው። ትልቁ ጉድ ለእኔ አልተዘጋጀም። ለእኔ አልተዘጋጀም። ለማን ነው የተዘጋጀው? ይኸው መጽሐፉ ነው የሚለን የማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ በዚያን ጊዜ ይላል ወረድ ብሎ በግራው ደግሞ ያሉትን እንዲህ ይላቸዋል። በየት በኩል ያሉትን? በቀኝ ያሉትን ወደ ዘላለም ሕይወት ግቡ ብሎ በግራ ያሉትን ስንጸልይ ከግራ ቁመት ምንድን ነው ምንድን ሰውረኝ ይላል። ሁላችንም ከግራ ቁመት ይሰውረን፣ በቀኝ ለመቆም ያበቃል። ከግራ ቁመት ሰውረኝ እሱ ነው። በግራ ያሉትን እንዲህ ይላቸዋል፣ እናንት ርጉማን። ከባድ ቃል አይደለም? አንድ ሰው ቢላም ችግር የለውም። ራሱ ክርስቶስ ነው የሚለው፣ ውስጥንም ውጭንም የሚያውቅ በትክክል ነው የሚለው ማለት ነው። እናንት ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ። ሰምታችሁኛል? ለማን ወደ ተዘጋጀው ነው ያለው? ለሰይጣንና ለመላእክቱ ለሰራዊቱ ወደ ተዘጋጀው ገሃነመ እሳት ሂዱ።
የተዘጋጀው ለማን ነበር? ለሰይጣን፣ ለሰራዊት። ታዲያ እነዚህኛዎቹ ለምን ገቡ? ሰይጣን አባታችን ነው አሏ። በግብር መሰሉ። የሰይጣንን ስራ እየሰሩ ጠበቁት እና ልጅ ደግሞ የሚወርሱ አባቱን ነው። እነዛ የአባታቸውን ርስት የክርስቶስን ርስት ወረሱ። እነዚህ የአባታቸውን እንዳይወርሱ ክርስቶስን ክደውታል። አባታችን ሰይጣን ነው ብለዋል። በሉ እነሱ የተዘጋጀው ውረሱ አላቸው። ፈተና በረት ነው። አንድ መንግስት ትልልቅ ወይን ቤቶችን ስለሰራ ደግነቱንም ክፋቱንም አይገልጥም። በነገራችን ወይን ቤቶች የተሰሩት ለእነማን እንደሆነ ይታወቃል። ማንም ሰው ዝም ብሎ እየተበሰበሰ የሚገባበት ከሆነ ከባድ ነው። ወንጀለኞች እየተመረጡ የሚታሰሩበት ከሆነ ግን ለህዝቡ ጥቅም ነው። ስለዚህ አንድ የተሾመ ትልቅ ባለስልጣን ስልጣኑን ለግል መጠቀሚያው ካደረገውና ሰዎችን የሚያሳዝን ራሱን የሚያደልብ ከሆነ መንግስት ያነሳና ምን ይደረጋል? ሰጥቼ ነበር አልተጠቀምኩበትም። ልክ ለሰይጣንና ለሰራዊቱ ወደ ተዘጋጀው እንደተባለው ለወንበዴ ለሌባ ወደ ተዘጋጀው ወደ ወይን ቤት ውረድ ይሏል። ለአንተ አልነበረም የተዘጋጀው። አንተማ የኔ ባለሟል ሆነ ትሰራ አይደለም ግን አልሰራም ማለት አንስቶ ይከታል። ክርስቶስም ይሄንን ያደረገው። ስለዚህ እድላችን መንግስተ ሰማያት እንጂ እድላችን ገሃነመ እሳት አይደለም። የእሱ የሰይጣን እድል ነው፣ ለእሱ የተዘጋጀ ነው። በገዛ ፈቃዱ ነው እዛ የሚገባው። ያውቀዋል። እሱ ብቻዬን አልሞትም ብሎ ነው እየሰራ ያለው። ባልበላው ጭሬ በትነዋለሁ አፈሰዋለሁ እንዳለችው እንደ ዶሮ እኔ አልገባበትም እናንተም አትገቡባትም ብሎ ነው የሚሰራው። ጓደኛ ነው የሚያበዛው በገሃነመ እሳት ውስጥ አብሮትም የሆነውን ማለት ነው። ከባድ ነው። አሁን ወደዛ ዝርዝር ውስጥ አልሄድም። ፍጻሜው እንደዚህ ይሆናል። እነዚህ ወደ ዘላለም ሕይወት፣ እነዛ ወደ ዘላለም ቅጣት ይሄዳሉ። ጻድቃን ወደ ዘላለም ሕይወት፣ እነዚያ ግን ወደ ዘላለም ቅጣት ይሄዳሉ ብሎ ይዘዋል። በእንተ ቅዱሳት ያዕቆቡ በቅዳሴ ጊዜ ማልዳለን እያለ የሚያነበው ጸሎት ላይ አሜን ኪርያላይሶ አቤቱ ይቅር በለን እያለን የምንቀበሉ ስግዱ ከተባለ በኋላ ሰምታችሁ ከሆነ እንደዚህ ይላል። ስለ እድል በጎውን እድል ኃጢአት ለማስተስረይ ሁለተኛ መወለድ የሚገኝባትን ሕጽበት እግዚአብሔር ይሰጣቸው ዘንድ በቅድስት ሥላሴ ማተም ያከብራቸው ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን። ንዑሰ ክርስቲያን የሚባሉት ለ3 ዓመት እንዲማሩ ከመጠመቃቸው በፊት ቤተክርስቲያን ስርዓት የሰራችላቸው ጻኦ ሲባል የሚወጡ ወደ መካነ ትምህርታቸው ወደሚማሩበት ቦታ የሚሄዱ እነዚህ ክርስቲያን ያልሆኑ ያልተጠመቁ ግን ለመሆን የሚማሩ እነዚህ ምን ይላቸዋል? በጎውን እድል ሁለተኛ መወለድ የሚገኝባትን ሕጽበት እግዚአብሔር ይሰጣቸው ዘንድ ያችን በጎ እድል አላት። ጥምቀትን በጎ እድል ይላል። ጥምቀት በጎ እድል ነች። የተሰጠችው ለሁሉም ነው። የሚወስዷት ግን በፈቃዳቸው። እናንተ እኮ ወላጆቻችሁ ካደጋችሁ በኋላ ደግሞ የተጠመቃችሁ ራሳችሁ ወዳችሁ ፈቅዳችሁ ነው ክርስትናን የተቀበላችሁ። በሰይፍ ክርስትናን የተቀበለ ሰው የለም። በግዳጅ ክርስትናን የተቀበለ ሰው የለም። ሰዎች እንደሚያወሩት አይደለም። ማንም ሰው ተገዶ ክርስትናን የተቀበለ የለም። ወደን ፈቅደን ግን የተሳሳተ አመለካከት አለ። ጥያቄ ልጠይቃችሁ። እየሰማችሁ ነው አይደለም? እናንተ አሁን እዚህ ተገኝታችኋል። ቃል እግዚአብሔር እየሰማችሁ ነው፣ እየዘመራችሁ ነው፣ ያመሰገናችሁ ነው፣ ቅዱስ ገብርኤል እየባረካችሁ ነው። በቅዱስ ገብርኤል ቤት በእግዚአብሔር ቤት ነው ያላችሁት። እዚህ የተገኛችሁት ማፈቅዶላችሁ እግዚአብሔር መልሱልኝ በደንብ እግዚአብሔር። በጣም እዚህ ደግሞ መገኘት ፈልገው ሊሆን ይችላል፣ ሳይፈልጉ ሊሆን ይችላል። ደግሞ በመካከላችን ያልተገኙዋል። እነዚህ ያልተገኙትስ ማስላልፈቀደላቸው ይኸውላችሁ ስህተቱ እስቲ አሁን እናንተ አሁን ባል እዚህ ያለ ሚስት ደግሞ ቤት ነች፣ ወይም ሚስት እዚህ ያለች ባል ደግሞ ቤት ነው። እኔ ባለቤቴ ቤት ናት፣ እኔ እዚህ ነው። ለእኔ ፈቀደ ለሚስቴ አልፈቀደም እግዚአብሔር ማለት ነው። በምን መስፈርት ነው እናንተ የተፈቀደላችሁ? በምን መስፈርት ነው እነሱ አልፈቅድም ያለው ጊዜ? እየገባችሁ እየተረዳችሁ
እናንተ እንድትመጡ ፈቀደላችሁ፣ ሌሎቹን ደግሞ አልፈቀደላቸው። እግዚአብሔር እንደ ቀበሌ ሊቀመንበር፣ እንደ ክፍል ኃላፊ፣ እንደ ዕቁብና እንደ ድር መሪ በየጊዜው ፈቃድ አይሰጥም። ደክሞኛል ፈቃድ፣ እርቦኛል ፈቃድ፣ እንደዚህ ሆኛለሁ ፈቃድ አይጠየቅም። ጊዜ ፈቃዱ አንዲት ናት፣ አንድ ጊዜ ብቻ ፈቅዶ ልመልሳችሁ። ማንም ሰው መጥቶ እዚህ ቃል እግዚአብሔር እንዲሰማ እግዚአብሔር ያልፈቀደ ይመስላችኋል? ያልፈቀደ ይመስላችኋል? ወደ ቤተክርስቲያን እንድንመጣማ ፈቅዷል። ቃል እግዚአብሔር እንድንሰማማ ፈቅዷል። ለማ ለሁሉም ለቀሩትም አዎ ፈቅዷል። ታዲያ ለምንድን ነው እናንተ ስትመጡ እነዛ የቀሩት? እናንተ በነፃ ፈቃዳችሁን የመጣችሁት ነፃ ፈቃዳችሁን ተጠቅማችሁ ትራንስፖርት አውጥታችሁ ግማሽ መንገድ በእግር ከመስሪያ ቤት በጊዜ ወጥታችሁ ቀጠሮ ይዛችሁ ስለፈቀዳችሁ ነው የመጣችሁት። ግን የእግዚአብሔር ፈቃድ የለም እያልኳችሁ አይደለም። የእናንተ ፈቃድ ከእግዚአብሔር ፈቃድ ጋር ቀላቀላችሁ። የእናንተ ፈቃድ ባይኖርስ መምጣት ትችላላችሁ? አትችሉም። በደመና አፋፍሶ አስሮ አያመጣችሁም እግዚአብሔር። የእናንተን ፈቃድ ተጠቅሞ ከእሱ ፈቃድ ጋር ቀላቀላችሁ። የነዛስ የእግዚአብሔር ፈቃድ አለ፣ የእነሱ ፈቃድ ግን የለም። አልመጡም። አይ ነገ አስቀድሳለሁ ብሎ ሊሆን ይችላል። እየመጡ በርጋ ሲደርስ የሆነ ሰው ደውሎ የት ነህ? ገብርኤል ልገባ ነው እና እባክህ አንድ ሁለት እንበል ሲለው በቃ ጥፍ እና እግዚአብሔር አልፈቀደለትም። እዚህ ከመጣ በኋላ ራሱን ያንቀላፋላል እግዚአብሔር ስላልፈቀደለት። እዚህ መጥቶ ስልኩን የሚጎረጉር አለ፣ የማይሰማ አለ፣ የሚያወራ አለ። ስላልፈቀደው እግዚአብሔር ራስህ ያንተ ነፃ ፈቃድ ነው የሚያንከባለን። እግዚአብሔር በነፃ ፈቃዳችን አይደራደርም። መቅደስ ውስጥ ስናወራ ቤተ መቅደሱን የወሬ ቋት ስናደርገው ስናማ ስንተች ለምን ዝም ይለናል? የነፃ ፈቃድ አምላክ ስለሆነ። ጣትን ሊቆለምመው ይችላል፣ ምላስን ሊጠቀለለው ይችላል። እግዚአብሔር ምድር ተከፍታ እንድትውጠ ሊያደርግ ይችላል። በፈቃዳችን ስለማይደራደሩ አሁን እየተማራችሁ ብድግ ብላችሁ ልትወጡ ትችላላችሁ፣ መብታችሁ ነው። በሕግ አምላክ ቁጭ በሉ ብሎ የሚያስተምር አስተማሪ ነው። ፈቃዳችሁ ነው። የእናንተን ፈቃድ ያከብራል እግዚአብሔር። አዳምን ሲፈጥረው እንደሚበድለው ያውቅ ነበረ። ለምን ፈጠረው ይላሉ አንዳንድ ሰዎች፣ ክፉዎች ናቸው እንደዚህ የሚሉት። እኔ ደግሞ በጣም የሚደንቀኝ በግልባጩ አስቡት፣ እንደሚበድለው እያወቀ እንዴት ፈጠረው? እንዲህ አይነት ቸርነት አለ? በጥፊ እንደሚመታው እያወቀ ፈጠረው። ከዚህ የበለጠ ቸርነት አለ? እናንተ ይህን ዕድል ትሰጣላችሁ? እግዚአብሔር የፈጠረው ሮቦት አይደለም፣ ሰው ነው። ሊበላ ሲል እጁን ሽባ ማድረግ ይችል ነበረ፣ አነከው። ግን ቀድሞ ነግሮታል፣ ከዚህ እንዳትበላ፣ ለምን ትሞታለህ። በቃ ይመጣ ኮንሲኩዌንስ ውጤቱንም ነግሮታል። ክልከላ ብቻ አይደለም፣ ትሞታለህ። ከዚህኛው ብላ። የሚገርማችሁ ብላ የተባለውና አትብላ የተባለውን በሚዛን ብታስቀምጡት ብላ የተባለው ነው የሚበልጠው ወይስ አትብላ የተባለው? አትብላ የተባለው አንድ ነው። ብዙ ሰው የሚቸገረው በዚህ ጉዳይ ብዙ ተሰጥቶት ስለ አንዱ ነው ማተቡ የሚበጥሰው፣ ስለ አንዱ ነው የሚቆነጠነጠው። የሰው ፍላጎቱ ላይ ገለበጠውና በፊት አትብላ ነበር፣ አሁን ደግሞ ብላ። ስጋዬን የበላ ደሜን የጠጣ ምን ያገኛል? የዘላለም። ያኔ እቺን የበላ ይሞታል ነበር ያለው። አሁን ደግሞ ይሄን የበላ ይድናል። አሁን ደግሞ ሰው ምን አለ? አይ በልጅነት ከቆረብክማ ትሞታለህ፣ አይኔ ይጠፋል ማለት ጀመረ። ተቃራኒ ነው። ከበላውማ እሞታለሁ ይላል፣ ብቆርብ ልሞት ይችላል ይላል። ተቃራኒ ነው። ይሄን ማንም ያደርገው ነፃ ፈቃዳችን፣ የኛ ነፃ ፈቃድ ነው። ይሄ የተሰጠው ለሁሉም ነው። ቅድም ያልኩት የእግዚአብሔር ራሱን መግለጥ፣ የልጅነት ጥምቀት፣ ክርስትና ራሱ በአጠቃላይ የዘላለም ሕይወት፣ መንግሥተ ሰማያት ለሁሉም ነው የተሰጠው። አንድ ሁለት ጥቅሶችን ላሳይ። ለምሳሌ የሉቃስ ወንጌል ምዕራፍ 2 ሄዳችሁ ስታነቡ ክርስቶስ ሲወለድ መንጋቸውን ይጠብቁ የነበሩ መላእክት ነበሩ። ለነሱ ሲነግራቸው መልአኩ ይሄ መልአክ
በረከቱ ይድረሰንና ቅዱስ ገብርኤል ሲነግራቸው እንደዚህ ነው ያላቸው። መልአኩም እንዲህ አለ፣ እነሆ ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለሁ። ለምን ሁሉ የሚሆን ነው? ለሕዝብ ሁሉ የሚሆን ለገሌ ወገሌ አይደለም። ለእስራኤል ብቻ የሚሆን አላለም። ለምናምን ብቻ የሚሆን አላለም። ለሚፈልጉኝ ብቻ አላለም። ለሕዝብ ሁሉ። አየው፣ ምንድን ነው የምስራችሁ? እነሆ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። የተወለደው ለሁሉም ነው አለ። ግማሹ አሳደደው፣ ግማሹ ሰቀለው፣ ግማሹ ምራቅ ተፋበት፣ ግማሹ በጦር ጎኑን ወጋው፣ ግማሹ በገመድ ጎተተው፣ ግማሹ ነብይ ነው አለው፣ ግማሹ እንደ ኦሾ አንድ ፈላስፋ ነው አለ፣ ግማሹ ዮሴፍ ልጅ ነው አለ። በቃ መብቱ ነው። ለሁሉም ነበር የመጣው። ሁሉም አልተቀበሉትም። እንደውም የገዛ ወገኖቹ ገፉት እንጂ ለሁሉም ነው። አድሎ አልተደረገም። በማዕከለ ምድር በቀራንዮ የተሰቀለው ለዚህ ነው፣ ለሁሉም ነው። መጽሐፉም እንደዚህ ነው የሚለው። የዮሐንስ ወንጌል ምዕራፍ 3ን ስታነቡ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ሁሉንም። ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ አድርጎ ሰጠ ይላል። ራሱን ለማን? ለሁሉ። ግን ይህንን የተቀበሉ ሰዎች ነፃ ፈቃዳቸውን ተጠቅመው ይህን የተቀበሉ ሰዎች ዳኑ ማለት ነው። ለምሳሌ ልመና ላይ ይህን አረመን ማለት አለ። እርስ በርሳችሁ የምትነጋገሩት አለ። እኔ ገብርኤልን ነገርኩት ምንም ሊሰማኝ አልቻለም። እስኪ አንቺ ንገሪልኝ የምትሉ ሰዎች የላችሁ? ደግሞ እሷ ትቀበልና እኔማ እንደ ጓደኛ ነው እኮ የሚያወራኝ እነግርልሻለሁ ችግር የለውም የሚለው አለ። አቤት ቅጥፈት! በጣም ይገርም። ገብርኤል ደላላ አይፈልግም። በነገራችን ቀጥታኛ ብንነግረው ይሰማል። ይሄ በክህነት ማዕረግ በቅድስና ማዕረግ ያሉት እንደተጠበቀው አባታችን ጸልዩልኝ ማለት ይቻላል። ቅዱሳንን አማልዱ ማለት ይቻላል። እንደኔ ክርስቲያን የሆኑ በጸሎት አስበኝ ይቻላል። ነገር ግን እኔን አይሰማኝም አንቺን ነው የሚሰማሽ ካልን ግን ከባድ። አንዳንዴ ማስታወቂያ ስንሰማ እንዲህ ነገርኩት አሳካልኝ፣ መቤቴን እንዲህ አልኳት ሰማችኝ ብለው የሚናገሩ አሉ። የእነዚህ ሰዎች ስልክ ፈልገው በእናትሽ ለእኔም ንገሪልኝ የሚሉ ሰዎች በጣም ያሳዝናል። እንዲህ አይነት ክርስትና ይላል። እግዚአብሔር አንቺን የማይሰማ ሌላውን የሚሰማ አድሏዊ አምላክ አለ። ይሰማል፣ በደንብ ነው የሚሰማ። ሁለት ልጆች እናታቸው ፊት ቆመው እንዲህ ቢሉ እናቴ እኔን አትሰማኝም አንተ ንገርልኝ ቢሉ ውርደት ነው ለእናቲቱም ራሱ ማለት ነው። እንዴት ነው አንተን ማልሰማ ልጅ አይደል እንዴ? እኔም አትወደኝም አንተ ንገራት ካለ ለእናቲቱ ውርደት ነው። ሐዋርያው ቅዱስ ያዕቆብ እንደዚህ ይላል። ምዕራፍ 1 የያዕቆብ መልእክት ምዕራፍ 1 ቁጥር 5 ላይ ከእናንተ ግን ይላል። ልብ አድርጉ ክርስቲያኖች፣ ከእናንተ ከምናምነው ከክርስቲያኖች ማንም ጥበብ ቢጎድለው የሚፈልገውን ነገር የጎደለው ነገር ቢኖር ሳይነቅፍ በልግስና ለሁሉ የሚሰጠው እግዚአብሔርን ይለምነው። እግዚአብሔር የሚሰጠው ሳይነቅፍና በልግስና ነው። ሳይነቅፍ መስጠት ማለት ነው ማለት ነው። ይሰጥሃል፣ አይነቅፍህም። የሰው ልጅ ግን እየነቀፈ ነው የሚሰጠው። አንዳንድ ሰዎች ይሰጣሉ፣ ግን አፋቸው ከባድ ነው። እንካ ብላ፣ አፈር ብላ የሚሉ ሰዎችም አፈር ያስበላ አባት ያምላክ ብላ ምን ማለት ነው? መቼም አንተ ሰው አትሆንም ይላል ደግሞ ሊሰጥ ሲፈልግ። እንደው ከአንተ እግዚአብሔር መቼ እንደሚገላግለኝ አላውቅም። በላዩን ልንካ 500 ብር 500 ብር እኮ የተናገረው ንግግር አያሳክሙ። እገሌ ደግነት ሳያንሰው የሚባሉ ሰዎች አሉ አይደል? ምላሱ
ይኸው ሰይጣን ሲያጣፋው ማለት ነው። እግዚአብሔር ግን ደግ ነው። ሲሰጥ ግን ነቅፎ አይደለም የሚሰጠው። አንተ መቼም ሰው አትሆንም ብሎ አይሰጥም። ባለፈው እንዲያረኩልህ አሁን ደግሞ እንደዚህ አታፍርም እንዴ አይልም። አሸባብቆ አይሰጥም እግዚአብሔር። ዝም ብሎ መስጠት 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 ነው። ይገርም ነው። አንደኛ ሳይነቅፍ ነው የሚሰጠው አለ። ሁለተኛ በልግስና ነው የሚሰጠው። ልግስና ማለት ምን ማለት ነው? እንዲሁ የሆነ ነገር ጠብቆ አይደለም። እንዲህ ባረግለት እንዲህ ያደርግልኛል ብሎ አይደለም። ዝም ብሎ መስጠት፣ ሳያሳቅቁ የሚሰጡ ሰዎች አሉ። እናንተ ትሳቀቃላችሁ፣ ትፈራላችሁ። እነሱ ግን እንዳትሳቀቁ አድርገው በነፃነት የሚሰጧችሁ ሰዎች አሉ። እግዚአብሔር እንደዚህ ነው። ሳይነቅ በልግስና ለሁሉ የሚሰጠው እግዚአብሔርን ይለምነው ለእርሱ ይሰጠዋል። እናጠቃለን። ህይወት ምንድን ነው? እናንተ የምትኖሩት ህይወት አንዳንዱ ነጋዴ ነው፣ አንዳንዱ አስተማሪ ነው፣ አንዳንዱ አገብቷል፣ አንዳንዱ አላገባም፣ አንዳንዱ ወልዷል፣ አንዳንዱ ካህን ነው፣ አንዳንዱ ሰባኪ ነው፣ አንዳንዱ ዲያቆን ነው፣ አንዳንዱ ሰንበት ተማሪ ነው፣ አንዳንዱ ነጋዴ ነው። ይሄ የምትኖሩት ህይወት ኑሮ እድላችሁ ነው ወይስ ምርጫችሁ? በደንብ ወደ ውስጣችሁ እድላችሁ ነው እናንተን አስተማሪ ያደረጋችሁ? እድላችሁ ነው እናንተን የልጆች አባት ያደረጋችሁ? ወይስ ምርጫችሁ ነው በትዳር እንድትኖሩ ያደረጋችሁ? ምርጫችሁ ነው? የምትኖሩት ህይወት ምርጫ ነው ወይስ እድል ነው? አሁን ከተማርነው አንፃር ምርጫ ነው። ያው አንዳንድ ሰው በትዳሩ ብዙ ዓመት ኖሮ የሆነ ነገር ኮሽ ሲል ምን አይነት እድለ ጠማማ ነኝ ከአንቺ ጋር ያጣበቀችኝ ያቺ ቀን ይላል። ገና ሲያገኛት እኮ አፈር ልሶ ነው ያገኛት። ያንን ይረሳዋል። የእሱን ፈቃድና የእሱን ፍላጎት ይረሳዋል። ሽጉጥ ተደቅኖበት አይደለም ያገባት። እርግጠኛ ታስሮ በግድ እችን ነው የምታገባው ተብሎ አይደል? ራሱ በእግር በእጅ ፈልጎ ገብቶ እድሌ ጠማማ ነው። እኔም አንተን ያገኘሁበት ቀን የተረገመ ነው። ምን አይነት እድለ ጠማማ መሆን ነው አንተ ጋር ቃል እድላችን ጠማማ ስለሆነ ነው። ይሄ በዓለም ላይ ያለው ሁለት ሰዎች ቪዛ ለመጠየቅ ሊሄዱ የሆነ ኤምባሲ ለአንደኛው ቪዛ ይመጣለታል፣ ለአንደኛው ደግሞ ላይመጣለት ይችላል። እንደ ሰዎቹ ሙድ ነው። አይተው ነው እነሱ የሚመጡት። ሀገራቸው ነው፣ መብታቸው ነው። ያቀረብከውን የተቆለለ ነገር አይፈልጉልን። በቃ አልሰጥም ሊሉ ይችላል። ከዛ ሲወጡ ምን ይላሉ? አንተ እድለ ቢስ ነህ፣ እድለ ጠማማ። እኔ ኑሮ ማቋለው እድለ ይላል። ይሄማ እድለኛ ነው ይባላል። ቪዛ የደረሰው እድለኛ፣ ያልደረሰው ጠማማ በክርስትና ህይወት የለም። ያ ሰክሰስ ነው፣ ስኬት ነው። ነግዶ ማትረፍ ስኬት ነው። ተምሮ መመረቅ ስኬት ነው። በዚህ ዓለም ላይ ያለውን ነገር በሙሉ እኮ ግዙ ንዱ ብሏል። ለአንተ ያ የተጣፈ እንደዛ እንድትሆን የተሰጠህ አይደለም አይደለም። ያው እግዚአብሔርን ዝም ብለን ያለ ቦታው እናስገባው። ያስተዛዘበን ጊዜ ነበር። አሁንም የእግር ኳስ ወቅት ነው። በነገራችን ላይ ከዚህ ቤት የነበረ ትልቅ የእግር ኳስ ግጥሚያ የነበረበት ሁኔታ ላይ ነው። በሶሻል ሚዲያው ላይ አንዳንድ ሰዎች ማተብ አስረው የእመቤታችንንም ስዕል ደረታቸው ላይ አድርገው ደስታቸውን ሲገልጡ እነሱ የሚደግፉት ቡድን ስላሸነፈ ድንግል ማርያም ከ22 ዓመት በኋላ አሳካችሁ ይላል። ድንግል ማርያም ኳስ ሜዳ ገብታ አንተ በዚህ ጋር አንተ በዚህ ጋር እያለች እሱ የሚደግፈው ቡድን ላይ ጎል እንዲገባ ያደረገችው አለች ድንግል ማርያም። መዝቀጥ ነው መጨረሻ መውረድ። ይህ ክርስትና አይደለም። ያንተን ቅሪና እዛ አታነፋም። እሱ ያ ያንተ ነፃ ፈቃድ ነው። በክርስትና ሕይወት ኳስ አትይ ኳስ የሚል አጀንዳ የላትም ቤተክርስቲያን፣ በጭራሽ የላትም። ብታይም የራሱ ጉዳይ ነው፣ ባታይም የራሱ ጉዳይ ነው። ደስታ እኮ ይሰጣል፣ የራሱ ጉዳይ ነው። እሱ ከቅዳሴ የማያስቀር ከሆነ ከንስሐ የማያስቀር ከሆነ ነፍስን የማያቀጭናት ከሆነ ሌሊቱን ሙሉ ችግር የለባትም ቤተክርስቲያን። ግን ኳስ ማየት ይፈቀዳል አይፈቀድም የሚል ጥያቄ አትመልስም። አጀንዳዋ ስላሉ እሷ የምትመልሰው አጀንዳ ንስሐ፣ ቁርባን፣ ጾም፣ ጸሎት። የኳስ አጀንዳ የላትም፣ መጽሐፍም የለም። ስታገላብጥ ብትውል አንተን የምታረገው ይሄ ማለት ምን ማለት ነው?
ፓስታ ልብላ አልብላ እንደማለት ማለት ነው። የምግብ ሜኑ የላትም ቤተክስ ብላ ያገኘውን ብላ ሲባል ደግሞ ምኑን ማለት አለ። ቀኑን ለይታ ትመገባለህ። አንዳንዱ አሹቅ ይበላል፣ አንዳንዱ ስጋ ይበላል። እና የምግብ ሜኑ አቅርባ ሰኞ ይህን ብላ ማክሰኞ ይህን ብላ አትልም። ሰኞ ኳስ፣ ማክሰኞ ደግሞ ቲያትር ግባ አትልም። አንተ ነው የምታደርገው፣ ያንተ ነጻ ፈቃድ ነው። እዛ ውስጥ ለምንድን ነው እግዚአብሔር የምንከተው? ብሔራዊ ሎተሪ ውስጥ ለምን እግዚአብሔር እንከተዋለን? ሎተሪ ቆርጦ ያወጣለት ሰው እኔ እድለ ጠማማ ስለሆንኩ ነው። ክርስቲያን ሆነ እድለ ጠማማ ነኝ ትላለህ? ያቋቁማል ነው። አንዳንዱ ደግሞ 19 ቁጥር አለ ይላል። ሎተሪ ሸጡ አለ አምጣ ገብርኤል እንዲያወጣለት እኮ የመጨረሻ ጅልነት። ዛሬማ ነግራቸዋለሁ። ብሔራዊ ሎተሪ ሄዶ ገብርኤል ታየኝ እኮ 19 ቁጥርን ውጥት ሲያደርገው ማለት ነው። በፍጹም 27 ቁጥር 21 ቁጥር አለ አምጣው። ደግሞ ለሎተሪ ሻጮቹ ነግደው እንዳያሉ ሚስጥር አወጣሁባቸው። ቁረጡ ሎተሪ ግን ታቦታቱን አታስገቡ። ግልጽ ነው። ከወጣላችሁ ወጣ፣ ካልወጣም የራሱ ጉዳይ። እሱ አይደለም እድል እያልኳቸው፣ እሱ እድለ ጠማማ አያስብልም። እሱ እድለኛ አያስብልም። እድል በክርስትና ይሄ ነው። ይሄ ደግሞ አይነጠቅም። ያ ስኬት ነው። ስትሰራ የምታገኘው፣ ስትማር የምታገኘው፣ ስትሮጥ የምታገኘው፣ ከእግዚአብሔር ጋር ስትሆን የምታገኘው፣ እየረዳ እግዚአብሔር እያገዘ መውጣት መግባቴን ጠብቅ። ቅድም እንዳልኳችሁ እናንተ ስትፈቅዱ እግዚአብሔር መንገድ ላይ የሚያጋጥማችሁን ነገር በሙሉ አስወገደላችሁና ተገኛችሁ። ባትፈቅዱስ በደመና ጭኖ ያመጣችሁ። ብዙ እንቅፋት አለ እኮ መንገድ ላይ ወጥቶ መቅረትም አለ። ያን ጠብቆ አመጣችሁ። እግዚአብሔር ስትሰሩ ጥሩት። እግዚአብሔር በስራችሁ ቦታ ይገኛል። ልክ እንደ ቅዱስ ጴጥሮስ አሳ ለማጥመድ እንሄዳለን አሉ። ትተውት ግን ሞከሩ፣ አጡ። መጣና በስተቀኝ ጣሉት አላቸው። 153 አሳ አገኙ። በስተቀኝ ጣሉት ማለት ምን ማለት ነው? አብረን እንስራ ያላቸው። አብረን እንስራ። እኔን ትታችሁ መስራት አትችሉም፣ አይሆንላችሁም እንጂ ወስኖ ለጥፎ የፈጠረው ፍጥረት የለም። የመጨረሻ ጥቅሴ እድል ሳይሆን ህይወት ምርጫ ነው ብያቸዋል። የመጨረሻ ጥቅሴ ይህ ቅዳሴያችን ላይ ጨርሻለሁ። ቅዳሴ አትናቴዎስ እንደዚህ ይላል። የህፃናትን አፈጣጠር አወላለድ ከዚህ ጋር በተገናኘ ነው የ40 ቀን እድል የሚል ንባብ ስላለ ብዙ ሰዎች የሚጠቅሱት። እኔ እኮ የ40 ቀን እድል የተጻፈ ነው። አንዳንድ ሰዎች ዓለም ቲያትር ቤት ናት፣ ደራሲው እግዚአብሔር ነው፣ እኛ ተዋናያን ያለ የቲያትሩ ፍጻሜ ያውቀዋል። ዝም ብለህ ነው የምትደክመው አንተ ይሏል። ተወስኗል ዕጣ ፈንታ ይላሉ። በጭራሽ አልተወሰነም። የእኛን ዕጣ ፈንታ ያውቀዋል። አዎ ያውቀዋል። ማወቁ ኃጢአት አለ። ወስኖብናል ግን አልወሰንብንም። ቢወስንብንማ ለምን ቁጭ ብለን እንማራለን? ቢወስንብንማ ለምን ቤተክርስቲያን ተሰራች? ለምን ወረደ? ለምን ስጋውን ቆርሶ ደሙን አፍስሶ አዳነን? ከወሰነ የወሰነው ነው የሚያድነው እግዚአብሔር። የእኛ ነፃ ፈቃድ አለ። ቢወስንብንማ ኖሮ መጽሐፍ እንደሚለው ለእያንዳንዱ እንደምኑ እሰጥ ዘንድ ዋጋዬ ከኔ ጋር ነው ያለው። እንደምኑ እሰጠዋለሁ ነው ያለው። ንገሩኝ፣ እንደምኑ ነው የሚሰጠው? ከተወሰነብህ እንዴት እንደ ስራ ይሰጣል? አንተን ኃጢአተኛ አድርጎ ወስኖ ለገሃነመ እሳት ወስኖ ከፈጠረ እንዴት እንደ ስራ ነው የከፈልኩ ይላል። ያንተ ነፃ ፈቃድ ስላለ ነው። ወስኖ አልፈጠረም። እዚህ አትናቴዎስ ቅዳሴው ላይ እንደዚህ ይላል። የመጨረሻ ጥቅሴ ነው። ሕፃንን ከአባቱ ወገብ አውጥተህ ይላል። ከአባቱ አብራክ ሕፃናት እንዴት እንደሚሰሩ ሲነግረን ገና ሳይንሱ ሳይነግረን በፊት በመንፈስ ቅዱስ ተቃኝቶ አባቶቻችን ሕፃኑን ከአባቱ ወገብ አውጥተህ ወደ እናቱ ማህፀን የምትልከው ሆይ ይሏል። የሚጀመረው ከአባት አብራክ ነው። ወደ እናቱ ማህፀን የምትልከው ሆይ በረቂቅ ሰፋድን፣ ረቂቅ ሰፋድን ማለት አይታወቅም። ከጨርቅ ይሰራ ከምን ይሰራ አይታወቅም። በረቂቅ ሰፋድን ወይም መጠቅለያ የምትጠቀልለው ውሃ ሲሆን በጥበብ የምታረገው። መጀመሪያ ውሃ ነው ጽንሱ። እናቶች ሲቸገሩ፣ ትልልቅ እናቶች የጸነሱ
ልጆቻቸውን ሲያጽናኗቸው ስላረጋ ነው ጽንሱ ይላሉ። እስከሚረጋ ድረስ ጠብቂ፣ ሊያስቸግርሽ ይችላል። አልረጋም፣ ውሃ ነው። አይገርማችሁ? ማህፀን ውስጥ ውሃ፣ ያንን ውሃ በጥበብ የምታረገው የህይወት መንፈስንም እፍ ትልበታለህ። በ40 ቀኑ ትሾመዋለህ። በስንት ቀኑ? እድል የ40 ቀን እድል ርዕሳችን እሱ። በ40 ቀኑ ትሾመዋለህ። ባለጸጋ ለመሆን ለመድህየትም ቢሆን ለመጽደቅም ቢሆን ለመኮነንም ቢሆን በቃችን ይዘው ይኸው የሚጸድቀውን በ40 ቀኑ ተወስኖበታል። የሚኮነነውን በ40 ቀኑ ተወስኖበታል። ድሃም የሆነውን በ40 ቀኑ ተወስኖበታል። እንደውም ሕፃኑ ሲወለድ የሚያለቅሰው ውሳኔው ትዝ ያለው ነው። ወስኖበት ነው። ከዛ ማንም የሚያልፍ የለም ይላል። ኧረ በጭራሽ በ40 ቀን ትሾመዋለህ ማለት በ40 ቀኑ ታድለዋለህ፣ ትሰጠዋለህ። ምንድን ነው የምትሰጠው? ሙሉ አካል። በሳይንሱ የሚነግረን ይህንን ነው። አንድ ሕፃን በማህፀን ውስጥ 40ኛ ቀኑ ላይ የሰውነት አካሉ በሙሉ ተሰርቶ ያልቃል። ጆሮው ተሰርቷል፣ አይኑ ተሰርቶ አልቋል። የውስጥ ሳምባው፣ ጣፊያው፣ ኩላሊቱ፣ እጁ፣ ጣቱ፣ እግሩ ሁሉም ከ40 ቀን በኋላ አይተው ይነግረዋል። ጾታውን ሁሉ ይነግረዋል። እውቀቱ በሰጣቸው ጥበብ ማለት ነው። መሳሪያ ይዘው ከ40 ቀን በፊት አይነግሩም። ያውን ከ40 ቀን በኋላ አሳስተው ሊነግሩ ይችላሉ። ብሶ ተጎድተዋል፣ ወንድ ነው ተብሎ ሲወለዱ ሴት ሰዎች ለመስማት እየጓጉ ማለት ነው። 40 ቀን ሁሉ ተሰርቶ ያልቃል። በዚህ ንባብ በ40 ቀን ለሰው የሚሰጠው ምንድን ነው? እድል ወይም የተሰጠው ስጦታ ለ40 ቀን ሙሉ አካል ነው። በ40 ቀን የሚሰጠው የ40 ቀን እድሉ ወይም ስጦታው ምንድን ነው ማለት ነው? ሙሉ አካል። እስኪ ሙሉ አካል ነው። ሙሉ አካል በ40 ቀን ሙሉ አካል ተሰጠዋለህ። በዚህ አካሉ ተጠቅሞ ድሃ ሊሆን ይችላል። በዚህ አካሉ ሳይጠቀም ይቅርታ ድሃ ሊሆን ይችላል። በዚህ አካሉ ተጠቅሞ ባለጸጋ ሊሆን ይችላል። በዚህ አካሉ ተጠቅሞ ጽድቅ ሊሰራ ይችላል። በዚህ አካሉ ተጠቅሞ ኃጢአት ሊሰራ። በሰጠኸው አካል በሰራው ስራ ትፈርድበታለህ። ሙሉ አካሉን ትሰጠዋለህ። ምን እንዲሆንበት እንደፈለገ ድሃ ቢሆን፣ ባለጸጋ ቢሆን፣ ኃጢአተኛ ቢሆን፣ ጻድቅ ቢሆን። ይኸው ንባቡን ተመልከቱ። በ40 ቀኑ ትሾመዋለህ። ባለጸጋ ለመሆን፣ ድሃ ለመሆን፣ ለመጽደቅም ለመኮነንም ቢሆን በሰጠኸው አካል ተጠቅሞ ነው በነፃ ፈቃዱ የሚያደርገው። ስለዚህ ምዕመናን የ40 ቀን እድል ማለት በቤተክርስቲያን ሰው ሙሉ አካል። የ40 ቀን እድል ላይ ተወስዶብኛል ካልክ ሰው አይደለም፣ ጦጣ ሆናል ማለት ነው፣ ወይ ጅብ ሆናል ማለት ነው። አጠገብን ያለው ማንም ሊወስድብህ አይችልም። አጭበርባሪዎቹ አይንህን አይተው ግንባርን አይተው የ40 ቀን እድልሽን ሌላ ሰው እየተጠቀመበት ነው ላስመልስልሽ ይችላሉ። በጭራሽ የተወሰደብንንም ስልክ ማስመለስ አይችልም እንኳን እድላችን። ማንም ሰው የ40 ቀን እድል የተጣፈ አመዳፋሽ ጠማማ ምናምን ነው ይሄ መልካም እድል ነው። በዚህ ንባብ ሙሉ አካል በክርስትና ሕይወት የ40 ቀን እድላችን እግዚአብሔር፣ የ40 ቀን እድላችን ሰው ሆኖ መፈጠራችን፣ እድላችን መንግሥተ ሰማያት ናት። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። አሜን። ይቆያል። ቃሎትን ያሰማልን።